ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የሲቢ አካውንት ብቻ ነው እንዲያለ አሁንማ እድሜ ለሲቢ የነጋዴዎች QR ኮድ ሲስተም ለማንኛውም የክፍያ አማራጮች QRን በቀላሉ ስካን በማድረግ ብቻ ወደ ሲቢ አካውንት መላክ ትችላለህ። የሲቢ የነጋዴዎች QR ኮድ ሲስተም ግብይትን ያቀላል። በሲቢኢ ተችሏል። ኢትዮ ቴሌኮም ከ5 ብር በላይ በሆኑ ጥቅሎች ላይ የዋጋ ጭማሪ አደረገ። ኩባንያው እየጨመሩ ያሉ ወጪዎቹን ታሳቢ ማድረጉን ገልጿል። መንግስታዊው የቴሌኮም አገልግሎት አቅራቢው ኢትዮ ቴሌኮም በአገልግሎቶቹ ላይ የዋጋ ጭማሪ ማድረጉን አስታውቋል። ኢትዮ ቴሌኮም ዛሬ ታህሳስ 20 ቀን 2018 ዓ.ም ባወጣው መግለጫ ለደንበኞቹ በሚያቀርባቸው የተለያዩ አገልግሎቶች ላይ የዋጋ ጭማሪ መደረጉን በመግለጽ በዝርዝር የጠቀሰው የዋጋ ጭማሪው የማይመለከታቸውን አገልግሎቶች ብቻ ነው። የደንበኞቹን ቁጥር ከ86 ሚሊዮን በላይ እንዲሁም የቴሌብር የሞባይል ገንዘብ አገልግሎት የሚጠቀሙ ከ56 ሚሊዮን በላይ ተጠቃሚዎች እንዳሉት የገለጸው ኩባንያው ባለፉት 6 ዓመታት የማህበረሰቡን እንዲሁም የደንበኞቹን የመግዛት አቅም ባገናዘበ መልኩ ከፍተኛ የታሪፍ ቅናሾችን አድርጌያለሁ ብሏል። ኢትዮ ቴሌኮም በመግለጫው በሀገሪቱ የቴሌኮምና የዲጂታል መሰረተ ልማቶችን በማስፋፋት የቴሌኮም አገልግሎት ተጠቃሚዎች በከፍተኛ ሁኔታ እንዲጨምር እንዲሁም በቴክኖሎጂና ዲጂታል ኢኮኖሚ ግንባታ ሚናውን በመወጣት ዲጂታል ኢትዮጵያ 2025 ስትራቴጂ እንዲሳካ ማድረጉን በማስታወቅ አሁን እየታዩ ያሉትን የማክሮ ኢኮኖሚ ሁኔታዎች እንዲሁም በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት መጠነኛ የታሪፍ ማስተካከያ ተግባራዊ ማድረግ አስፈላጊ ሆኖ ተገኝቷል በማለት የታሪፍ ጭማሪ መደረጉን አስታውቋል። ኩባንያው ማስተካከያ ሲል የጠራው የዋጋ ጭማሪው ለደንበኞች የሚሰጠውን ሰፊ አገልግሎት ቀጣይነት ለማረጋገጥ ነው ብሏል። በተጨማሪም በመላ ሀገሪቱ እያካሄድኩ ነው ላለው የቴሌኮሙኒኬሽንና የዲጂታል መሰረተ ልማት ማስፋፋት ስራ በዘላቂነት ወደፊት ለማራመድ የዋጋ ጭማሪው አስፈላጊ ሆኗል ሲል ኢትዮ ቴሌኮም ገልጿል። የዋጋ ጭማሪው ሲደረግ የደንበኞችን ተጠቃሚነት ለማረጋገጥ ታሳቢ የተደረጉ ጉዳዮች በሚል ኩባንያው ከዘረዘራቸው መካከል የቴሌብር ልዩ ስጦታ ቀዳሚ ሲሆን በቴሌብር ጥቅል ሲገዙ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ ማለቱ ተጠቅሷል። በሌላ በኩል በርካታ ደንበኞች የሚጠቀሙባቸው ተብለው የተለዩ 38 የተለያዩ የጥቅል አይነቶች ላይ የዋጋ ጭማሪ አልተደረገም ሲል አስታውቋል። እንዲሁም ዲጂታል አካታችነትን ለማስቀጠል ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብር እንዲሁም የ1 ሰዓት ጥቅሎች ዋጋና መጠን ባሉበት ቀጥለዋል ተብሏል። ሌላኛው ጭማሪ ያልተደረገባቸው ልዩ የጥቅል አይነቶች የተጠቀሱ ሲሆን በዚህም ለአካል ጉዳተኞች፣ ለተማሪዎችና ለመምህራን የተዘጋጁ ልዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አላደረኩም ብሏል ኢትዮ ቴሌኮም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ባለፈው ዓመት 2017 ዓ.ም መስከረም 9 ላይ የበጀት ዓመቱን እቅድ ሲያብራሩ መንግስት በማክሮ ኢኮኖሚ ማሻሻያው የውጭ ምንዛሪ ተመን ገበያ መር እንዲሆን የወሰነ ቢሆንም ተቋማቸው በሁሉም ደንበኞች ላይ የዋጋ ጭማሪ እንደማያደርግ ተናግረው ከቀናት በኋላም ከመስከረም 21 ቀን 2017 ዓ.ም ጀምሮ በተወሰኑ ምርትና አገልግሎቶች ላይ 22 የጥቅል አይነቶችን ሳይነካ የዋጋ ጭማሪ ይፋ አድርጎ እንደነበር አይዘነጋም። የኢትዮጵያና ግብጽ ወታደሮችን ጨምሮ ሰላም አስከባሪዎች በሶማሊያ ለ1 ዓመት እንዲቆዩ ተወሰነ። የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ በሶማሊያ ወይንም ኤዩሶም እስከ ፈረንጆቹ ታህሳስ 2026 ድረስ በሶማሊያ እንዲቆይ መወሰኑን ተከትሎ የኢትዮጵያ ሰላም አስከባሪ ጦር በሶማሊያ ሲቆይ በዚህ ዓመት ለመጀመሪያ ጊዜ ደግሞ ግብጽ ወታደሮቿን ልካለች። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የጸጥታ ምክር ቤቶች የሰላም ማስከበር ተልዕኮ ስር የሰደደ የገንዘብ እጥረት ያጋጠመው ሆኖ ሳለ በሶማሊያ የሚገኘውን የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮን ለተጨማሪ 1 ዓመት ማራዘማቸው ታውቋል። ለ1 ዓመት ተልዕኮ በሚል የተጀመረው የአፍሪካ ህብረቱ የኤዩሶም ተልዕኮ የስራ ዘመኑ ማብቂያ ቀን ታህሳስ 2026 ተደርጓል። በዚህም ኢትዮጵያ በተሻሻለው መርሃ ግብር መሰረት በሶማሊያ ሰላም አስከባሪ ወታደሮቿን ለማቆየት ተስማምታለች።
በጸጥታ ምክር ቤቶቹ የመጨረሻ ውሳኔ መሰረት ኢትዮጵያና ግብጽን ጨምሮ ለተልዕኮ ወታደራዊ ሚና የሚያዋጡ ሀገራት እስከ 11826 ወታደሮች እንዲሁም 680 የፖሊስ ኃይል አባላትን ጨምሮ በኤዩሶም ስር ተሰማርተው ይቀጥላሉ። የአፍሪካ ህብረት የሰላምና የጸጥታው ምክር ቤት ግብጽ በሶማሊያ የምታሰማራውን ጦር ዝግጅት እየጨረሰች መሆኗ የተገለጸ ሲሆን ምክር ቤቱ ከብሩንዲ፣ ከጋናና ከሴራሊዮን ለተውጣጡ ወታደሮች የጸጥታ ክፍተት እንዳይፈጠር ሲባል የግብጽ ወታደሮች ሙሉ ለሙሉ እስከሚሰፍሩ ድረስ በቦታቸው እንዲቆዩ ጠይቋል። ኡጋንዳና ኢትዮጵያ ደግሞ በሶማሊያ ያለውን የጸጥታ ሁኔታ ለማረጋጋት ያላቸውን ቁርጠኝነትና መስዋዕትነት በመቀጠልም በሁለትዮሽ ስምምነት ተጨማሪ ወታደሮችን ወደ ሶማሊያ አሰማርተዋል። ባለፈው ዓመት ኢትዮጵያ ለሶማሊላንድ እውቅና ለመስጠት ማቀዷን ከገለጸች በኋላ ሞቃዲሾ ኢትዮጵያን ከተልዕኮ እንደምታስወጣ ዝታ የነበረ ሲሆን እስራኤል በዚህ ሳምንት ለሶማሊላንድ እውቅና ለመስጠት ያደረገችው ውሳኔን ኢትዮጵያ እንዴት ታየዋለች የሚለው እስካሁን ግልጽ አይደለም። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ለሶማሊያ ለቀጠናውና ለአህጉሪቱ አጠቃላይ ሰላም፣ ደህንነትና መረጋጋት ወሳኝ ለሆነው የኤዩሶም ተልዕኮን ለመደገፍ ቀጣይነት ያለው የፋይናንስ ችግርን መቅረፍ እንደሚያስፈልግ አሳስቧል። ምክር ቤቱ በዚህ ሳምንት ያወጣው መግለጫ የአፍሪካ ህብረት ኮሚሽን ለሶማሊያ ሰላም ማስከበር $20 ሚሊዮን ከአፍሪካ ህብረት የሰላም ፈንድ መመደቡን ቢያመለክትም ገንዘቡ እስካሁን እንዳልተለቀቀ አስታውቋል። የመንግስታቱ ድርጅት የጸጥታው ምክር ቤት በሶማሊያ የሚገኘው የተባበሩት መንግስታት የሽግግር ድጋፍ ተልዕኮ ሁለተኛውን የሽግግር ምዕራፍ ካጠናቀቀ በኋላ በፈረንጆቹ 2026 ማብቂያ ሁሉንም ስራዎች እንዲያቆም ወስኗል። በኢትዮጵያ በኩል አቋርጦ የሚመጣውን የፈጥኖ ደራሽ ኃይሉን ጥቃት ለመመከት ዝግጁ ነን ሲል የሱዳን ጦር ኃይል አስጠነቀቀ። የሱዳን ጦር ኃይል አንድ ከፍተኛ ወታደራዊ ባለስልጣን ፈጥኖ ደራሽ ኃይሉ ከኢትዮጵያ ተነስቶ ጥቃት ለመፈጸም ዝግጅት እያደረገ እንደሆነ አረጋግጠናል ማለታቸውን ሱዳን ትሪቡን ዘግቧል። ፈጥኖ ደራሽ ኃይሉ መነሻውን በብሉ ናይል ግዛት ውስጥ በሚገኙት የቤንሻንጉል ኩርሙክና ጌሳን ከተሞች ላይ የሚደረግ ስለመሆኑ መረጃ የደረሳቸው መሆኑን በመግለጽ በቂ ዝግጅት መደረጉን ጠቁመዋል። ባለፈው ሐምሌ ወር በደቡብ ምስራቃዊ ሱዳን በሚገኘው ብሉ ናይል ግዛት ውስጥ ይንቀሳቀሱ የነበሩት የሱዳን ፈጥኖ ደራሽ ኃይሎች በጦር ኃይሉ ከፍተኛ ጥቃት ተፈጽሞባቸው አካባቢውን ለቀው ለመሄድ ተገደው እንደነበርና ከጥቃቱ በኋላ ወደ ኢትዮጵያና ደቡብ ሱዳን በማቅናት ራሳቸውን ሲያደራጁ ቆይተዋል በማለት ባለስልጣኑ መናገራቸውን ዘገባው ያብራራል። በተለይም በኢትዮጵያ ግዛት ራሳቸውን ሲያደራጁ የቆዩት የፈጥኖ ደራሽ ኃይሉ አባላት በቀጣዮቹ ሳምንታት ውስጥ ጥቃት ለመፈጸም መሰናዳታቸውን እንደሚያውቁ ነው የገለጹት። እኚሁ ስማቸው ያልተገለጸው የሱዳን ጦር ኃይል ከፍተኛ ወታደራዊ ባለስልጣን የቤንሻንጉል ጉሙዝ ክልል ከብሉ ናይል ግዛት ጋር እንደሚዋሰን ጠቅሰው ለፈጥኖ ደራሽ ኃይሉ የሚሆኑ 4 ወታደራዊ ማሰልጠኛ ካምፖች መፈቀዳቸውንም አስረድተዋል። በእነዚሁ 4 ወታደራዊ ካምፖች ውስጥ እንዲሰለጥኑና እንዲደራጁ የተፈቀደላቸው ፈጥኖ ደራሽ ኃይሉ የጆሴፍ ቱካ አንጃ፣ የኦቢድ አቡ ሾታል ታጣቂዎችና የኢትዮጵያ የደቡብ ሱዳን ቅጥረኛ ወታደሮች ናቸው ብለዋል። የእነዚህ የጠቀሷቸው ታጣቂዎች ከፍተኛ አመራሮች በቤንሻንጉል ጉሙዝ ክልል ዋና ከተማ አሶሳ ውስጥ እንደሚገኙ ከመረጃ ምንጮቻቸው ማረጋገጣቸውንም ገልጸዋል። ባለስልጣኑ አክለውም የመረጃ ምንጮቻቸው በቅርቡ ለነዚህ ታጣቂዎች የሚሆኑ ከፍተኛ መጠን ያላቸው የጦር መሳሪያዎች ከዩናይትድ አረብ ኤምሬትስ ተጭነው ቤንሻንጉል ጉሙዝ ውስጥ በሚገኝ አየር ማረፊያ ውስጥ መራገፋቸውን ለማወቅ መቻላቸውን ተናግረዋል። አልጀዚራ ከሳምንታት በፊት ባወጣው ዘገባ ኢትዮጵያ ከፈጥኖ ደራሽ ኃይሉ ጋር ልዩ ስምምነት እንዳላትና ለታጣቂዎቹ የሚሆኑ ወታደራዊ ካምፖችን መፍቀዷን ተከትሎ አዲስ ወታደራዊ ግንባር እንደሚደራጅ አንድ የሱዳን ጦር ኃይል ከፍተኛ መኮንን መናገራቸውን ዘግቦ ነበር። ሆኖም ስማቸው ያልተገለጸ የኢትዮጵያ መንግስት ባለስልጣን መረጃው መሰረተ ቢስና በሁለቱ ሀገራት መካከል ቅራኔ እንዲፈጠር የሚጥሩ ኃይሎች ያሰራጩት መረጃ ነው በማለት ክሱን ውድቅ ማድረጋቸውን አልጀዚራ መዘገቡ ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እኛ ቴምሮች የምንታወቀው
ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ መሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። It all starts with an Ethiopian smile. In every beat, we find our stories. Take the rhythm to the comfort of your seat. Your innovations deserve to soar onwards. Find joy in every experience. Enjoy your time with the best moments of entertainment. Take the lead in your career. We'll take the lead in serving you. Your hard-earned success matters. Stay connected with your business. Every journey is a chance to see more, to be more. Find culinary excellency and fine dining in the skies. Feel original tastes. Share your awe-inspiring moments with the world, and let us share the world with you. Turning dreams into reality. Ethiopian Airlines, the new spirit of Africa.